ጋይስ አካውንቴ ባን ሊደረግ ይችላል which is የመጨረሻ ዋርኒንግ ላይ ነው ያለሁት። የአዶናይ አካውንት በመጨረሻም በጣም በሚያሳዝን መልኩ ተዘግቶበታል አካውንቱ እየተባለ ይገኛል። እጅግ በጣም ያሳዝናል። በዚህ ሰዓት የአዶናይን አድናቂዎች ክው ያደረገ አንድ መረጃ ተሰምቷል። አዶናይ እንግዲህ ወደ አሜሪካን መሄዱ ይታወቃል። እዛው ባለበት ነው እንግዲህ አካውንቱ ተዘግቶበታል እየተባለ ያለው። እኔም ይሄ ነገር እሱነት ነው ውሸት ነው የሚለውን ነገር በዚህ ቪዲዮ መጨረሻ ላይ በደንብ የምናወራ ይሆናል። ታዲያ ቪዲዮ ላይክ ያደረጋችሁ ወደ ቪዲዮ እንግባ። አሜሪካ ልንሄድ ነው ዛሬ ማታ ማለት ነው። እንግዲህ ሻንጣዎቻችን ፓክ እያደረግን ያለ ነው። እንግዲህ ምን ማድረግ አይቻልም። ደርሰን እንመጣለን። ታሪክ ሰርተን እንመጣ ነው። አክበረት ደግሞ ፊልሟን እያየች ነው። ምን እያየች ነው ያለሽው? እና ያ እንግዲህ አዶናይ ሰሞኑ እንደምታውቁት አሜሪካን እንደሚሄድ ከዚህ በፊት አውርቶ ነበረ ሊሄድ እንደሚችል። ብዙ ሰው እንግዲህ ለጃኒ አካውንት ብሎ እየሄደ ያለው ቢባልም እሱ ግን ለሌላ ስራ እየሄደ እንደሆነና አንድ ሌላ የምንሰራው ታሪክ አለ እያለ በተደጋጋሚ ቪዲዮዎቹ ላይ ሲያወራ ሰምተናል። ይኸው እነዚህ 3 ሻንጣዎች ይዤ ነው የሚሄደው። ሌላ ምንም የቀረ ነገር የለም። አቢ ናሐኔ ማአተመቷል ካርድ ቢዛኻ ካርድ ታቴኒዮምሽ አይዲ ምናምን ድራይቨር ላይሰንስ ምናምን አመኪና ኻውሽትኛ ኔራ ዋሌት ያኛ ግን ላይሰንስ አዎ ምንም ዋሌት በእና ያኛ ዋሌታ ናፒ እንትን ካርዴር ኢኻ ዲኻ እንዳታስገባው ካርዴር ኢኻ ትጋ ኤቲካ እና እንትን አይዲ ካርድ ነው ሓደ ማዓልት ነው ሒዝኻ ለይ መጽኻ ዙዲዩ ገሪልካ ሪኻኒ ኤቲኤም ረኺበያ እያ እና ከዚህ በኋላም በጣም ብዙ ቪዲዮዎች ነበሩ። ነገር ግን እኛ ቶሎ ወደ ዋናው ሐሳብ ወደ አካውንቱ የተዘጋበት ኬዝ ለማድረስ ያው ታሪኩን እንዲገባችሁ እንትን ለማድረግ ፈልጌ ነው። መቼ አካውንቱ እንደተዘጋ ምናምን ማለት ነውና ገብተናል ወደ አሜሪካን እንግዲህ በመጨረሻም ገብተናል እያለ አንድ ቪዲዮ ፖስት አድርጎ ነበረ። እሱ ቪዲዮ ምስካየት እንመለስ። ሰላም ጤና ይስጥልኝ። ዋሽንግተን ዲሲ ደርሰናል ይላል። ይኸው በስንት መከራ ነው ያሳለፉን። ወደ ሌላ መንገድ ወሰዱኝ ምናምን እና ከኔ ጋር የነበሩት ሰዎች ተጨናንቀው ያሉት ወይኔ እንዳይመልሱት ምናምን እያሉ አማሩ I'm Canadian baby who cares ቢመልሱ ለራሱ ወደ ካናዳ ነው። ካናዳ ደግሞ ወደ ኢትዮጵያ መቆየት ማልፈልግም እዚህ ሀገር እውነት ለመናገር የኔ ሀገር አዲስ አበባ ራሷ አሜሪካ ሆናለች አሁን። so who cares ፈታ ብዬ ነው ያወራኋቸው። ድሮ ፈራቸው ነበር እነዛ ቦርደር ፔትሮል ምናምን የሚባሉ 18 ኤኒዌይስ መተናላችሁ ፈልጌ ነው። አካውንቴ ደግሞ የመጨረሻ ባን ዋርኒንግ ላይ ነው ያለው። ስለዚህ ኮፒ ሊንክ እያደረጋችሁ ኮፒ ሊንክ እያደረጋችሁ እሺ ጋይስ ፕሊዝ because ላስት ዋርኒንግ ላይ ነው ያለሁት። ባን ሊደረግ ይችላል አካውንቴ። ስለዚህ ሁላችሁም ኮፒ ሊንክ አድርጉ። እንግዲህ ሲገባ የነበረውን አገባብ እንደዚህ ካሳየን በኋላ አቀባበሉ እስኪ አሜሪካን ያሉ የሱ አድናቂዎችም እንዲሁም ሌሎችም ሰዎች የተቀበሉትን አቀባበል በትንሹ እስኪ አይተን እንመለስ። ቨርጂኒያ ዶክተር ሊስትሮ ይሄ ጎበዝ ኢንተርፕረነር ነው። በጣም ጎበዝ ስራ ፈጣሪ ነው። እንግዲህ እኛ ዲኤምቪ ወንድም ማለት ዶክተር ሊስትሮ ታሪክ ሰርቷል። እንግዲህ አዶናይን እዚህ ዳላስ ኤርፖርት ስንቀበለው የሱን ጫማ በመጥረግ ነው። በሱ ሊስትሮ የሚጠርግ የመጀመሪያው ሰው ዶክተር ሊስትሮ እስኪ ቀና በል። ያብ አዶኒ 10,000 ሰው እያየህ ነው። መልእክት እንኳን ደህና መጣ። ከዚህ በኋላ እንግዲህ ከትንሽ ደቂቃ በኋላ ኮፒ ሊንክ አድርጉልኝ እያለ አንድ ቪዲዮ ስቶሪ ላይም እንዲሁም ቀጥታም ፖስት አድርጎ ነበረ። ምክንያቱም አካውንቴ ምናልባት በዚሁ አጋጣሚ ድንገት ሊዘጋብኝ የሚችልበት ሁኔታ ላይ ነው ያለው። አካውንቴ ዋርኒንግ ላይ ነው፣ ባካችሁ ኮፒ ሊንክ አድርጉልኝ እያለ በተደጋጋሚ እያወራ አንድ ቪዲዮ ፖስት አድርጎ ነበረ። እሱም ቪዲዮ ምስካየተን ማለት ጋይስ አካውንቴ ባን ሊደረግ ይችላል which is የመጨረሻ ዋርኒንግ ላይ ነው ያለሁት። ሁላችሁም ፕሊዝ ገብታችሁ ኮፒ ሊንክ አድርጉ። እኔ ምንም ሳላጠፋ ምንም ሳላደርግ የሁሉ ቫዮሌሽን እያመጣብኝ ነው ቲክቶክ ማለት ነው። እኔ ልንገራችሁ ሲድሮ በጣም ናፍቆኛል። በጣም ይለቀቅ ብቻ። እኔ እግዚአብሔርን ነው የምላችሁ በጣም በቃ ወደዛ ነው የሚሻገረው። ኤኒዌይስ ከዛው ግን ፕሊዝ ኮፒ ሊንክ አድርጉና ሰፖርት አድርጉን። ስፔሻሊ አሜሪካ ደግሞ ትልቅ አላማ ይዤ ነው የመጣሁትና አካውንቴ ባን ሆኖ ይሁሉ ነገር እንዳይኮላሽ። ስለዚህ ኮፒ ሊንክ አድርጉት። ይሄ ቪዲዮ ወዳችኋለሁ። ቻው
ከዚህ በኋላም ምንም አይነት ነገር ባይልም እዛ የነበረውን አንዳንድ ሁኔታዎችን እዛ ሰው ሲቀባበል ምናምን የነበረውን ቪዲዮዎችን ፖስት እያደረገ ነበረ። ቀን አንዳንድ ሰዎች ስትከታተሉ የነበራችሁ ምናልባት ታውቁታላችሁ ብዬ አስባለሁ። በጣም ይቅርታ። እዚህ ጋር ግን የኔ ቪዲዮዎች የሰሞኑን ብዙ ቫይራል እየወጡ አይደሉም። እኔ እንጃ ምን አድርጌ እንደሆነ ጥፋቴን አላውቅም። ነገር ግን በጣም ረጅም ደቂቃ ኤዲት አድርጌ በደንብ ፎ አድርጌ ቪዲዮዎቹን ሰርቼ ለማፖስት እየሞከርኩ ነው። ነገር ግን ብዙም እየታዩ አይደለም። ጥፋቱ ከኔ ይሁን አላውቅም። ብቻ ሁላችሁም ይሄን ቪዲዮ በቻላችሁ ታቅም ላይክ ብታደርጉልኝ፣ ኮሜንት ላይ ደስ ያላችሁ ነገር ወይም እስካት ብላችሁ ኮሜንት ላይ ብጽፉልኝ ደስ ይለኛል። ጋይስ ደርሰናል። አሁን ምሳ ተጠቅተናል። በጣም ሌት ሆነ። ዙረት ላይ ነበር ላሳያችሁ እናንተ ማለት ነው። የዋሽንግተን ዲሲ አቶ ትራምፕ የሚቆዩበት ቦታ ላሳያችሁ ብዬ ሌት ሆነን የመጣ ነው። አሁን ምሳችንን እንበላለን እና ከዚህ በኋላ እዛ የነበረው አቀባበላቸው በጣም ደስ ይላል። ብዙ ቪዲዮዎች ነበሩ። ነገር ግን እኛ ወደ ሜን ፖይንቱ ለመግባት ያህል ወደ 5.4 ሚሊዮን ተከታይ ገብተናል እያለ ደስታውን እየገለጸ እንግዲህ አንድ ቪዲዮን ፖስት አድርጎ ነበር። እሱንም ቪዲዮ እስኪ አይተን እንመለስ። ሰላም ጋይስ 5.4 ሚሊዮን ፎሎወር ገብተናል። እንግዲህ በጣም ደስ ብሎኛል። ኬክም ተዘጋጅቷል። እሱንም ቀርሷለን። አሁን ልዩ ቀን የሚለው ዘፈን እንከፍተዋለን። እስኪ ዲጄ ከፈት። ማን ነው ዲጄ ዛሬ? ከዛ ተጨባ ካሜራ ያዛል። እና ይህን ቪዲዮ ከፖስተ በኋላ እንግዲህ አዶናይ ከቲክቶክ አካውንቱ ሙሉ በሙሉ ማለት ይቻላል ጥፍት ብሎ ነበረ። ያው ብዙ ፕሮግራሞች ወይም ቪዲዮዎች ነበሩ ለምን አልፖስተም እያሉ ብዙ ሰዎች በጉጉት ቢጠብቁም ከኔም ጭምር። ነገር ግን በጣም በሚያሳዝን ሁኔታ ከ2 ሰዓታት በኋላ የአዶናይ አካውንት ተዘግቷል የሚል ሰበር ዜና ቪዲዮ ፎር ዩ ፔጅ ላይ መጥቶ ነበረ። ደንግጬ እኔም ያው ለማረጋገጥ ሞክሬያለሁ። እስኪ ይህን ቪዲዮ አይተን እንመለስ። እጅግ በጣም ያሳዝናል። በዚህ ሰዓት የአዶናይን አድናቂዎች ክው ያደረገ አንድ መረጃ ተሰምቷል። የአዶናይ የቲክቶክ አካውንት ሳይዘጋ እንዳልቀረ እየወጡ ያሉ መረጃዎች ያመላክታሉ። ታዲያ ብዙዎችም ሰርች ሲያደርጉት አካውንቱን እያገኙ አይደለም። እኔም ሰርች ለማድረግ ሞክሬ አካውንቱ የለም፣ አካውንቱ እየሰራ አይደለም በዚህ ሰዓት ያለው። ታዲያ ብዙዎችም በዚህ ጉዳይ ተደናግጠዋል። ታዲያ አዶናይ ከሰሞኑ ወደ አሜሪካ መጓዙም ይታወቃል። የእሱ አካውንትም ከ5.3 ሚሊዮን በላይ ፎሎወሮች ያሉት አካውንት ነው የጠፋው። እና ከዚህ በኋላም መጀመሪያ ኦልሬዲ ሊዘጋ ይችላል የሚል ጭምጭምታ ነበረ። ነገር ግን እኔ ወደ አካውንቱም እንደምንም ሰርች አድርጌ ለመግባት ስሞክር አካውንቱ ሙሉ በሙሉ አልነበረም። የሚገርማችሁ ነገር ባለፈው የጃኒ አካውንት ላይ የደረሰው አይነት ነገር ነበር እሱ ላይ የሚደረሰው እና በጣም ደንግጬ ምን ተፈጠረ ምናምን ብዬ ቼክ ለማድረግ ሞክሬ ነበርና አካውንቱን ግን ማግኘት አልቻልኩም። የእሱ አድናቂዎች አንዳንድ ሰዎችም እንግዲህ እንዳጡትና ግራ እንደገባቸው በመናገር ቪዲዮ ሰርተው ነበር። እስኪ ይህን ቪዲዮ አይተን እንመለስ። ይሄ አካውንት ታዩታላችሁ። የማ ይመስላችኋል? የአዶናይ ነው። አንድ ነገር ልንገራችሁ፣ ይከፈታል፣ እርግጠኛ ነኝ ይከፈታል። ግን በዚህ ሰዓት እንደዚህ አይነት መደረግ ነበረበት? ፕሮግራም ባለበት ጊዜ እንደዚህ አይነት ተሯርጧችሁ ማዘጋት አይከብድም? እግዚአብሔር ምስክሬ ነው። ሰው ሊያውቃችሁ ይችላል፣ ሊያውቃችሁም ይችላል። ግን እግዚአብሔር ፈራጅ ነው። በእውነት ነው እላችሁ፣
በውስጣችሁ ታለቅሳላችሁ። መጪ ዘመናችሁ የተበላሸ ነው። ተንኮል የሚያስብ ሁሉም ተንኮል ነው። እስቲ እንደ ጃን የምናደርገው የነበር ነው ቲክቶክ ላይ የራሳቸው ቲክቶክ ከዚህ በፊቱ ሰርች እያደረግን ኮመንት የምንጽፍበት የነበረው የአዶናይን ስም ሚሽን እያደረግን እስቲ እንሞክር። ዛሬ እንሞክር። እኔም ላይቭ አሁን ገባ ነው። እስቲ እንሞክርና የሆነ ነገር እናድርግ። በቃ እንደዚህ ሆነን ቀረን። እነኛ ሰው የሚያባሉት፣ እነኛ ሰው የሚሰሩት፣ እነኛ ህዝብ ለህዝብ የሚያባሉት ሪፖርት ያልተደረጉ ይሄንን ምርጥ ልጃችን እንደዛ ማድረግ ግን ተገቢ አይደለም። አይደል? እኔ ከፍቶኛል። ምንም ማለት አልችልም። ወደፊቱ የምናየው ሆነ። ሰላማችሁ ይብዛ። በዚህ ሰዓት በጣም በሚያሳዝን ሁኔታ የአዶናይ አካውንት ኦልሬዲ ተዘግቶበታል። ከዚህ በፊትም ሁላችሁም እንደምታውቁት የአዶናይ አካውንት ተዘግቶ በጣም ግራ በሚያጋባ ሁኔታ ውስጥ በነበርንበት ታይም ነው እንግዲህ እንደምንም አድርጎ አካውንቱን ለማስመለስ የቻለው። ሰሞኑን በቲክቶክ አካውንት ጉዳይ ብዙ ነገሮች እየተፈጠሩ ነው። ሁላችሁም በእርግጠኝነት ታውቁታላችሁ። በጃኒ፣ በጆን ዳንኤል፣ በናዮ እንዲሁም ስዩም፣ ሙሴ ሰለሞን እንዲሁም ሌሎች ቲክቶከሮች ላይ እየደረሰ ያለው ነገር በጣም ልብ ይሰብራል። በጣም የሚደብር ነው። ምክንያቱም ሰው ለብዙ ዓመታት ለብዙ ወራቶችም እንዲሁ ቆይተው ለፍተው ጥረው ግሮ ሰርተው እዚህ ደረጃ ያደረሱትን አካውንት በአንዴ ማጣት በጣም ከባድ ነው። ቅስም ጭምር የሚሰብር ነገር ነውና ታዲያ ነገር ሰሞኑን በጣም በብዛት እየታየ ይገኛል። ይሄ ችግር የቲክቶክ ነው ወይስ የቲክቶከሩ ነው? ይህ ነገር እንግዲህ እስካሁን ድረስ ምንም አይነት ሜን ፖይንት ምንም የተገኘ መረጃ የለም። አንዳንድ ሰዎች ግን የራሳቸውን ግምት ሲያወሩ እንግዲህ አዶናይ ጠላቶች እንደዚህ አይነት ነገር ሪፖርት በማድረግ እያደረጉ በግሩፕ ሆነው ሪፖርት እያደረጉ እንደዚህ አይነት ነገሮችን እያደረጉ እንደሆነ ነው አንዳንድ ሰው የራሱን ግምት እያወራ ያለው። አንዳንድ ሰው ደግሞ እንዲሁም የቲክቶክ የራሱ የአፕሊኬሽኑ ችግር ነው እንጂ ምንም አይነት ጥፋት በቲክቶከሮቹ ላይ የለም እየተባለ ነው። በዚህ ሀሳብ እናንተ ምን ትላላችሁ? አሁን የአዶናይ አካውንት ሊመለስ ይችላል፣ ሙሉ በሙሉ በዚህ ሰዓት ይመለሳል ብሎ ማውራት ይከብዳል። ምክንያቱም ከዚህ በፊትም ተዘግቶበት ስለመለሰ ከዚህ በኋላ ኦልሬዲ ቻንስ ያለው አይመስልም። ያስፈራል። ከዚህ በኋላ እንግዲህ ሌላ አካውንት ከፍቶ ካሳደገ ነው እንጂ ይሄ አካውንት የመመለሱ ነገር በጣም በጣም አነስተኛ ነው። ብቻ እግዚአብሔር አካውንቱን እንዲመልስለት ሁላችሁም መልካም ምኞታችሁን ኮሜንት ላይ ገለጹልኝ። የዛሬው ቪዲዮ ይመስላል። በሚቀጥለው እንግዲህ በዚህ ኬዝ አዲስ ነገር ካለ ወደ እናንተ ይዤላችሁ መጣ ይሆናል። የዩቲዩብ ቻናል ሰብስክራይብ አድርጉልኝ። አምስካተኝ ማቲያ አመሰግናለሁ። ፒስ። አካውንቴ ባን ሊደረግ ይችላል። የመጨረሻ ዋርኒንግ ላይ ነው ያለሁት።